የአራምቤ ሬዲዮ 98.7 የዕለተ ረቡዕ ሚያዝያ 14 ቀን 2018 ዓ.ም የሰዓቱን ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙሉጌታ ነኝ። ዋና ዋናዎቹን በማስቀደም እጀምራለሁ። አብራችን ቆዩ። የአዲስ ስታንዳርድ ጋዜጠኛ ሚሊዮን በየነ አሁንም ያለበት ቦታ ስላልመታወቁ በጎጂ ልማዳዊ ድርጊቶች ሳቢያ ላልተፈለገ እርግዝና የሚዳረጉ ሴቶች ቁጥር እየጨመረ መምጣቱ ስለመገለጹ ከአፍሪካ የኮንጎ ሪፐብሊክ ጠቅላይ ሚኒስትር የካቢኔ አባላትን ጨምሮ ለፕሬዝዳንቱ የስራ መልቀቂያ ስለማቅረባቸው ከዓለም አቀፍ ዶናልድ ትራምፕ በእጅጉ የተሻለ ስምምነት ከኢራን ጋር ሊያደርጉ መሆኑን ስለማሳወቃቸው አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። በጎጂ ልማዳዊ ድርጊቶች ሳቢያ ላልተፈለገ እርግዝና የሚዳረጉ ሴቶች ቁጥር እየጨመረ መምጣቱ ተገለጸ። ከጋብቻ በፊት የሚፈጠር እርግዝናን ለመከላከል የቤተሰብና የሃይማኖት አባቶች ሚናቸውን ሊወጡ ይገባልም ተብሏል። በኢትዮጵያ በጎጂ ልማዳዊ ድርጊቶች ምክንያት እድሜያቸው ከ18 ዓመት በታች ሆነው የሚያረግዙ ሴቶች ቁጥር እየጨመረ እንደሚገኝ ጤና ሚኒስቴር አስታውቋል። ሚኒስቴሩ እንደ ጠለፋና ያለ ዕድሜ ጋብቻ ያሉ ጎጂ ልማዳዊ ድርጊቶች በተፈለገው መጠን ባለመቀነሳቸው ምክንያት ካለ ዕድሜ የሚፈጠር እርግዝና ቁጥር እየጨመረ ይገኛል ብሏል። በአሁኑ ወቅት ዕድሜያቸው ከ18 ዓመት በታች የሆኑ ወጣቶች ጉዳዩን በሚገባ ማገናዘብ ባለመቻላቸው ለችግሩ በስፋት እየተጋለጡ እንደሚገኙም ተመላክቷል። ያለ ዕድሜ እርግዝና የእናቶችን ሞት ከመጨመሩም ባሻገር ለፌስቱላና ተላላፊ በሽታዎች እንደሚያጋልጣቸውም ሚኒስቴሩ አክሏል። ከጋብቻ በፊት የሚፈጠርን እርግዝናን ለመቀነስ የቤተሰብና የሃይማኖት አባቶች ሚናቸውን እንዲወጡም ተጠይቋል። የአዲስ ስታንዳርድ ጋዜጠኛ ሚሊዮን በየነ አሁንም ያለበት ቦታ እንዳልታወቀ ተገለጸ። ሚያዝያ 7 ቀን 2018 ዓ.ም ማንነታቸው ባልታወቁ ሰዎች ከስራ ቦታ የተወሰደው ጋዜጠኛ ሚሊዮን በየነ አሁንም ያለበት ቦታ አይታወቅም ሲል አሰሪው አዲስ ስታንዳርድ አሳውቋል። በሰብአዊ መብት ላይ የሚሰሩ የሲቪክ ማህበራት ድርጅቶች በበኩላቸው ይህ ክስተት በዓለም አቀፍ የሲቪልና የፖለቲካ መብቶች ስምምነትና በኢፌዴሪ ህገ መንግስት የተመላከቱ የአካል ደህንነትና የነጻነት መብቶችን በግልጽ የጣሰ ነው ብለዋል። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር በበኩሉ ድርጊቱ በጋዜጠኞች ላይ እየደረሰ ያለው ያልተገባ ጫናና የእገታ ስጋት አስከፊ ማሳያ እንዲሁም የፕሬስ ነጻነት ላይ የተጋረጠ ቀጥተኛ ስጋት ነው ብሏል። የጋዜጠኞች መብት ተሟጋች ድርጅት የኢትዮጵያ ባለስልጣናት ጋዜጠኛ ሚሊዮን በየነን ለማግኘትና ለማስፈታት የሚችሉትን ሁሉ እንዲያደርጉ ባለፈው ሳምንት ጥሪ አቅርቦ እንደነበር ይታወሳል። ጣቢያችንም ስለ ጋዜጠኛው መረጃ ለመጠየቅ ወደ ፌዴራል ፖሊስ የህዝብ ግንኙነት ኃላፊ በመደወልና የጽሑፍ መልእክት በመላክ ጥረት ቢያደርግም ይህ ዜና እስከተጠናቀረበት ሰዓት ድረስ ምላሽ አላገኘም። ጥረታችንን ቀጥለን ከሚመለከታቸው አካላት ምላሽ እንዳገኘን ጉዳዩን የምንመለስበት ይሆናል። የኮንጎ ሪፐብሊክ ጠቅላይ ሚኒስትር የካቢኔ አባላትን ጨምሮ ለፕሬዝዳንቱ የስራ መልቀቂያ አቀረቡ። በጠቅላይ ሚኒስትር አናቶል ኮሊኔት ማኮሶ የሚመራው መንግስት ፕሬዝዳንት ዴኒ ሳሱ ንጌሶ ዳግም መመረጣቸውን ተከትሎ የስራ መልቀቂያ ማቅረቡን ከሀገሪቱ ፕሬዝዳንት ጽህፈት ቤት የወጣው መግለጫ አመላክቷል። ፕሬዝዳንቱ የጠቅላይ ሚኒስትራቸውን የስራ መልቀቂያ መቀበላቸውንም መግለጫው ጠቅሷል። ይህ እርምጃ ከፕሬዝዳንታዊ ምርጫ በኋላ የተለመደ አሰራር ሲሆን ፕሬዝዳንቱ ለአዲሱ የስልጣን ዘመናቸው አዲስ የመንግስት ቡድን እንዲያዋቅሩ እድል ይሰጣልም ተብሏል። ዴኒ ሳሱ ንጌሶ ሀገሪቱ ለቀጣይ 5 ዓመታት ለመምራት ለ5ኛ ጊዜ የቃለ መሐላ ስርዓታቸውን ባለፈው ሐሙስ ፈጽመዋል። ዶናልድ ትራምፕ በእጅጉ የተሻለ ስምምነት ከኢራን ጋር ሊያደርጉ መሆኑን አስታወቁ። ዶናልድ ትራምፕ የቀደሙት የአሜሪካ ፕሬዝዳንቶች ካደረጓቸው ስምምነቶች በእጅጉ የተሻለ ስምምነት ከኢራን ጋር ሊያደርጉ መሆኑን ተናግረዋል። ከኢራን ጋር በአንጻራዊነት በፍጥነት ከስምምነት ላይ እንደሚደርሱ የተናገሩት ትራምፕ የተኩስ አቁሙ ከማብቃቱ በፊት ስምምነት ለመፈረም ጫና ውስጥ ናቸው የሚለውን አስተባብለዋል። ፕሬዝዳንት ትራምፕ አሜሪካ
ዩክሬን፣ ፈረንሳይ፣ ቻይና፣ ሩሲያና ጀርመን በፈረንጆቹ 2015 ከኢራን ጋር የደረሱትን ስምምነት በተደጋጋሚ በመተቸት ይታወቃሉ። ትራምፕ ይህንን ከሀገራችን ደህንነት ጋር ግንኙነት ካላቸው በጣም መጥፎ ስምምነቶች ውስጥ አንዱ ሲሉ ከተቹት በኋላ የተረጋገጠ የኒኩለር ጦር መሳሪያ መንገድ ነው በማለት የማይሆንና ሊሆን የማይችል ነው ሲሉም አጣጥለውታል። ትራምፕ በመጀመሪያ የስልጣን ዘመናቸው አሜሪካን ከስምምነቱ አስወጥተዋታል። ውሉን ባያቋርጡ ኖሮ በእስራኤልና በመላው መካከለኛው ምስራቅ የኒኩለር ጦር መሳሪያ ጥቅም ላይ ይውል እንደነበርም ተናግረዋል። በሌላ የማህበራዊ ሚዲያ ለጥፋታቸው ደግሞ ከኢራን ጋር በአንጻራዊነት በፍጥነት ከስምምነት ላይ እንደሚደርሱም ተናግረዋል። ስምረት ፓርቲ የህወሓትን ትዕዛዝ የሚቀበሉትን የሰራዊት አመራሮችን አስጠነቀቀ። ስምረት ፓርቲ ከህግ ውጪ የህወሓትን ሊቀመንበር ትዕዛዝ የሚቀበሉ የሰራዊት አመራሮች ከተጠያቂነት አያመልጡም ሲል አስጠንቅቋል። የዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ባወጣው መግለጫ በህግ የተሰረዘ ድርጅት የሚመራው ሊቀመንበር በሚሰጠው መመሪያ ተጠርተው የሚሰበሰቡና የሚወስኑ የሰራዊት አመራሮች በትግራይ ለሚከሰተው ማንኛውም ጥፋት ከተጠያቂነት እንደማያመልጡ አስጠንቅቋል። ፓርቲው የኋላ ቀር ቡድን ሲል የጠራው የህወሓት አመራር ለስልጣንና ለግል ጥቅሙ ሲል የፕሪቶሪያውን ስምምነት በግልጽ እየጣሰና ህዝብን ወደ ጦርነት የሚመልስ አደገኛ ውሳኔ እያሳለፈ መሆኑን ገልጿል። ስምረት በመግለጫው በህግ የተሰረዘን ድርጅት የሚመራው ሊቀመንበር በሌለው ስልጣን በሚጠራው ስብሰባ ላይ የሚሳተፉ የሰራዊት አመራሮችን ክፉኛ ተችቷል። በተጠራው ስብሰባ ላይ የሚሳተፉና ውሳኔ የሚያሳልፉ የሰራዊት አመራሮች በትግራይ ለሚከሰተው ሁለገብ ጥፋት በወሰኑት ልክ ከተጠያቂነት እንደማያመልጡ ሊያውቁት ይገባል ሲል ድርጅቱ አስታውቋል። ሰራዊቱ የዚህ ቡድን የፖለቲካ መጠቀሚያ ከመሆን ወጥቶ ውስጣዊ አንድነቱን እንዲጠብቅና ከሚነጥለው የእብደት ውሳኔ እንዲርቅም ጥሪ አቅርቧል። ስምረት በመግለጫው የህዝባችን ፍላጎት ሰላም ብቻ ነው በማለት መላው የትግራይ ህዝብ ለግል ጥቅሙ ሲል የህዝብን ደህንነት አደጋ ላይ የሚጥለውን ኃይል በሁሉም መንገድ እንዲታገለው ጥሪ አቅርቧል። ብሔራዊ ባንክ ሁሉም ደንበኞቹ እስከ ግንቦት 6 የባንክ ሂሳብ ቁጥራቸውን ከፋይዳ ጋር እንዲያስተሳስሩ ማሳሰቢያ ሰጠ። የኢትዮጵያ ብሔራዊ ባንክ ባወጣው መግለጫ የሁሉም ባንክ ደንበኞች እስከ ግንቦት 6 ቀን 2018 ዓ.ም የባንክ ሂሳብ ቁጥራቸውን ከፋይዳ ጋር እንዲያስተሳስሩ ማሳሰቢያ ሰጥቷል። ባንኩ በፋይናንስ ተቋማት ውስጥ የሚታየውን የማንነት ማረጋገጫ ክፍተት ለመሙላት የኢትዮጵያ ብሔራዊ ባንክ የፋይዳ የብሔራዊ ዲጂታል መታወቂያን እንደ ቀዳሚ የማንነት መለያ መታወቂያ የመጠቀም ትግበራ መጀመሩን አስታውቋል። ነባሩ የባንክ ሂሳብ ቁጥሮችን ከፋይዳ ጋር የማስተሳሰር ስራ ከታህሳስ 15 ቀን 2018 ዓ.ም ጀምሮ በመላው ሀገሪቱ በሚገኙ ባንኮች ተግባራዊ ሲደረግ መቆየቱን ጠቅሷል። ይህ በፈቃደኝነት ላይ የተመሰረተው የማስተሳሰር ስራ እስከ መጋቢት 30 ቀን 2018 ዓ.ም ድረስ በከፍተኛ ርብርብ ቢከናወንም ከጠቅላላው የባንክ ሂሳብ ባለቤቶች አንጻር ሲታይ አፈጻጸሙ ዝቅተኛ እንደሆነም ገልጿል። ብሔራዊ መታወቂያን ከፋይዳ ጋር ለማስተሳሰር የተለያዩ አማራጮች ይፋ መደረጋቸው ለምዝገባው ምቹ ሁኔታ የሚፈጥር ነው ያለው ባንኩ ደንበኞች እስከ ግንቦት 6 ቀን 2018 ዓ.ም ድረስ የባንክ ሂሳብ ቁጥራቸውን ከፋይዳ ጋር እንዲያስተሳስሩም አሳስቧል። ከሱዳን ፈጥኖ ደራሽ ሰራዊት የከዱት ከፍተኛ የጦር አዛዥ ከጀነራል አልቡርሃን ጋር ንግግር ማድረጋቸው ተገለጸ። የሱዳን ሉዓላዊ ምክር ቤት ፕሬዝዳንት ጀነራል አብዱልፈታህ አልቡርሃን ከሚዋጋቸው የፈጥኖ ደራሽ ሰራዊት ቡድን ሰሞኑን በመክዳት የወጡት ከፍተኛ የጦር አዛዥ ባለፈው እሁድ ተቀብለው ማነጋገራቸው ተመላክቷል። በሀገሪቱ ሰሜናዊ ግዛት የተደረገውን ንግግርም ተንታኞች ድርጊቱን በቅርብ ወራት ውስጥ በሱዳን ፈጥኖ ደራሽ ሰራዊት ውስጥ ከተከሰቱት ከፍተኛ መከፋፈሎች አንዱን እንደሆነም ገልጸውታል። አልቁባ በሚል ቅጽል ስሙ በስፋት የሚታወቀው ሜጀር ጀነራል አልኑር አህመድ አዳም ከሰሜን ዳርፉር ኩቱም አካባቢ በመሸሽ ዶንጎላ ከተማ ገብቷል ተብሏል። ጀነራል አልቁባ የሱዳን ፈጥኖ ደራሽ ሰራዊት መስራች አባል እንደሆነ የሚታወቅ መሆኑም ተመላክቷል።
እንደ አልፋሽር ባሉት ትልቅ ውጊያዎች ላይ ከቡድኑ መሪ መሐመድ ሐምዳን ዳጋሎ ወይም ሄሜቲ ዘመድ ከሆኑት ጌዶ ኢብን ሹክና አሊ ያዕቆብ ጋር በመሆን ቁልፍ ሚናም ተጫውቷል። አልቡርሃን ከከፍተኛ የጦር መኮንኖች ጋር በመሆን አብረውት ለነበሩት ኃይሎች ደማቅ አቀባበል ማድረጋቸውን አልአረቢያን ዘግቧል። የግል መኪናቸውንም በስጦታ ማበርከታቸውም ተገልጿል። ጄኔራሉ በፈጥኖ ደራሽ ትግል አጋርነትን በመቀየር ወደ ጄኔራል አልቡርሃን ጦር መቀላቀሉ የእርስ በእርስ ጦርነቱ ከተጀመረ ወዲህ በቡድኑ ውስጥ የታየ ጉልህ ለውጥ ተደርጎም ተወስዷል። ውድ አድማጮች ከሀራምቤ ሬዲዮ 98.7 የሰዓቱ ዜናዎቻችን የእስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። የአዲስ ስታንዳርድ ጋዜጠኛ ሚሊዮን በየነ አሁንም ያለበት ቦታ ስላልመታወቁ፣ በጎጂ ልማዳዊ ድርጊቶች ሳቢያ ላልተፈለገ እርግዝና የሚዳረጉ ሴቶች ቁጥር እየጨመረ መምጣቱ ስለመገለጹ ከሀገር ቤት፣ የኮንጎ ሪፐብሊክ ጠቅላይ ሚኒስትር የካቢኔ አባላትን ጨምሮ ለፕሬዝዳንቱ የስራ መልቀቂያ ስለማቅረባቸው ከአፍሪቃ፣ ዶናልድ ትራምፕ በእጅጉ የተሻለ ስምምነት ከኢራን ጋር ሊያደርጉ መሆኑን ስለማሳወቃቸው ከዓለም አቀፍ ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ዜናዎቹን አይንሸት ሙልጌታ አስደመጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት ሰናይ ቀን ይሁንላችሁ።